ምንድነው? ተረጋጋ። ቆይ ምንድነው? ልንገርህ። ቆይ ምንድነው? ሰሞኛለህ? አቶ ዳንኤል መጋባቅ አቶ ወይኔ ሌላ መንገድ ብታረገው እባክህ። ትግስቴልሽ ስነ ስርዓት ያዥ። ቀጥይ። ተጨነኩኝ እኮ ቀጥይ። ለፊ ነገር ልንገርህ። በቃ ሞቶም ከሆነ የምታውቀው ነገር ካለ ህርሜን ላውጣ። ንገረኝ። ህርሜን አውጥቼ ትግስቴልሽ አታስመስይ። አንቺ ስነ ስርዓት ያዥ። አታስመስይ። ይኸውልሽ ስነ ስርዓትሽን ያዥ። በህይወትም እንዳለ አላውቅም። እሱ አይደለም አሁን ከባዱ ነገር የኔ ወንድም። ለህግ ምናምን የምትለው ነገር እስካላቆምክ ድረስ እኔ አልተነፍስም። መታሰር የሚያምረኝ ይመስልሃል እንዴ? ተያያዘ ነው ያለው። ከላይ እስከ ታች ነው ያለው። እኔ የቱ ጋር ነው ራሱ አላውቅም። ማን እንደሚደውል ራሱ አላውቅም። ብቻ የሆነ ሚሽን ይሰጠኛል። እሱን ነው ማድረግ የተባልኩት። በቃ ነፍሱን ነው የሸጥኩት። ታውቃለህ? ነፍሱን ነው የሸጥኩት። ለኔ ሰላም ሲጀምር እሊኔ የሌለሽ አንቺ ሆንሽ እንደ ቆሻሻ ሰው ነሽ። ሲጀምር አዎ እሊኔ የለኝም። እውነትህን ነው። ሽንገለሽ ነው። ምን አይነት ጥያቄ ነው? ምን ማለት ነው? ባለቤትሽ ነው ያለው። ታውቂያለሽ፣ በደንብ ታውቂያለሽ። ባለቤትሽ ያለበሽንም ሁኔታ ታውቂያለሽ። ኤልሳ ቤት እንዳለሽ ታውቂያለሽ። እኔ ስለ ኤልሳ አላውቅም። እያንዳንዱ የተላላክናቸው ነገር ያወራናቸው ስልክ ቁጥር ሁሉ ሳይቀር እናጠፋለን። ስልክ ራሱ አንይዝም። በአሚሯችን ነው የምንይዘው። በስልካችን ራሱ ሴቭ አናደርግም። በስም ሴቭ አናደርግም። እዚህ ነገር ጋር ስገባ ሁለት ምርጫ ነው የሰጠኝ። መጀመሪያ ባለቤቴ ቴክስት አደረገልኝ ከዛሬ ጀምሮ እንዳትፈልጊኝ ብሎ፣ ግን በሆነች ነገር ተጨቃጭቀን ስለነበር በዛ ተናዶ ነው ፕራንክ ነው ምንድነው ግራ ነው የገባኝ። መጀመሪያ አቆ ነገር የለም። እናት አለኝ፣ ምረዳት እናት አለኝ። ለሷ ስለኖርበት ቅድም እንደዛ አገራታችሁ ነው ያመጣችሁኝ። አሁንም እዚህም ትያላችሁኝ ነው። አንተ ለማን ነው የምትሰራው? ለማን ነው የምትሰራው? እኔ ለራሴ የምሰራው እኔ ለአንድ እናቴ የምጦርዳት። ቀላል ነገር እንዳይመስልክ። አሁን እውነቱን ተናገሪ፣ ቀጥታ ሂጂ የሆነ ነገር ምናምን ስለምትለኝ እንትን እያልኩኝ እንዲህ ቶሎ ቶሎ ልነግርህ የፈለኩት። እንደምታስበው አይደለም። በጣም አስፈሪ ነበር። ዱላ ነው የምትፈልገው? ዱላ ነው ወይ የምትፈልገው? ንገረኝ። እሷ ነች እንደዚህ ያለችው። መሳሪያ በያዙ ሰዎች ተደቅኖብኝ ነው የማስጠንቀቂያ የተሰጠኝ። ትዳርሽን ታጫለሽ፣ እሱም በህይወት አታገኙም። እሱ በህይወት እንዲቆይ የምትፈልጊ ከሆነ ቤተሰቦችሽ ላይ ምንም አይነት ነገር እንዳይደርስ የምትፈልጊ ከሆነ በቃ ሚስጥር መጠበቅ ነው ዋናው ስራው። ከዳርገ የተባልከው አድርግ ነው። ከዛ ውጪ በቃ መጠየቅም አንችልም፣ ምን ማድረግም አንችልም። ማን እንደሆነ እኛ ማናቅም። ብቻ አድርጎ የተባልን ነው የምናደርገው። እንደመሆን በምንድን ነው እርግጠኛ? ትዕግስት፣ አንቺ ወንጀለኛ ነሽ። አንቺን ለህግ አሳልፌ እሰጥሻለሁ። እሱን እርግጠኛ ሆንልሻለሁ። በአንቺ ዙሪያ ያሉትን ግን ቤተሰቦችሽን የመጠበቅ ግዴታ ግን ያለብኝ። ብቻ ምንድነው በዛ ጊዜ የተሰጠኝ ሚሽን ምንድነው የሰጠኝ? እሷን ተግባብቶ እሷን ጊዜ ሰጥተው ሁሉን ጊዜ ለእኔ እንድትሰጠኝ፣ እንድትወደኝ፣ እንድታመኝ አድርጌ ከባለቤቷ መረጃ እንድትሰጠኝ ነው። የምን ብር? አንተ ሌላ ነገር ነው የምታወራው። ናውጣ። ትዕግስት ረጋ። ትዕግስት አስወጣልኝ። በጣም እሱና እንግዳ ብለህ ይዘህ ታውቂያለሽ አይደል? በደምብ ዝም ስላልኩኝ ብቻ ዝምታዬ ገንዘብ ሆኗል። ሰማኛለህ? ዝምታዬ ገንዘብ ሆኗል። ዝም በይ ነው የተባልኩት። አፍሽን ዝጊ ነው የተባልኩት። ሌላ ምንም የተባልኩት ነገር የለም። በእርግጠኝነት ባለቤቱ ስለ አቶ ዳንኤል መሰወር በደንብ ታውቃለች ነው እያልከኛለህ? አዎ በሚገባ በደንብ ሙሉ መረጃ ሙሉ እንትን አላት እሷ። ትዕግስት ልጅ ተረጋጊ ነው። አልፈልግም። ተረጋግተሽ ቁጭ በይ። ቤቴ እሱን ልታመጣብኝ አልፈልግም። ለምን? አዎ ኤልሳ ስለሷ ተጨንቆ ምናምን የሆነ የተወሰነ ነገር ያወያየኛል። ከዛ ውጪ ግን እምነግርህ ነገር ድርጅቱ እንደምታስበው አይነት የፈርኒቸር ወይ ቁም ሳጥን ምናምን መሸጫ ድርጅት አይደለም። አቶ ዳንኤል የት እንዳለ ማወቅ ከቻለን ወደ ኤልሳ አንድ እርምጃ አጠጋለሁ። ምክንያቱም ኤልሳ በተሰወረችበት ሰዓት ላይ ዳንኤል ስለተሰወረ የሚቆጠር ብር ነው ወስዳ ቤት ስራም እያንዳንዱን ነገር ፋሲሊቴት እያደረገች ያለችው። የምን ሚሊዮን ፕላስ እያቀለድክ መሆን አለበት። እንዴት አሰብከው? ምን አይነት ግንኙነት ይኖረኛል? እኔ እሱ ነው የሚሰራበት ኦልሬዲ ነው ወይስ ሐሳቡ እንደዚህ? ቅና ህግ መሰረት ማለት ነው ማንኛውንም የደንበኛ ሚስጥር ለሌላ ወገን አሳልፎ መስጠት አይቻልም። ይሄን ባለቤቱን ብትሆኚ እዛ ጋር ያሉትን ኬዞች እዚህ መጥቶ ማውራት አይጠበቅበትም። ሊያወራም አይገባው። ከባለቤቱ ጋርስ ምን አይነት ግንኙነት ያለ? ከባለቤቱ ጋር ቶታሊ ማለት ይቻላል በቃ ቤትም ብዙም አይነት ማለት እንደሄድም አትፈልግም። እነሱ እንድንገናኝም አትፈልግም። በመሐከላችን ክፍተት እንዲፈጠር ነው የምትፈልገው። ምክንያቱም ይሄ ነገር ጋር ይወጣል ብላ ስለምታስብ ተረዳኸኝ አባባሌ። እና ምንድነው ከሷ ጋር ከተገናኘ ጀምሮ እንግዲህ አላቅም የሷን ሐሳብ እሱን አግብታ በሱ ላይ ጀምር ምንም ውስጥ አልገባውም አይደለም። ወንጀል ውስጥ ነው ያለሽው አንቺ። ምንም ውስጥ አልገባውም። ከቻልክ ባለቤትሽ መሰወሩን እያወቅሽ ሆን ብለሽ መረጃ ለማራቅ መሞከር ስራው ላይ አይደለም። ስራው ላይ ያለው ክፍተት አይደለም። አንተ ሴተኛ ስለነበር ስለዚህ በደፈናው መነኝ ነው እያልሽኝ ያለሽው።
እንግዲህ እኔን ከማመን ውጭ አማራጭ ካለ እና ምንድነው እቺ ሴትዮ መታረም ከቻለች ብዬ ነው እኔም አክብሬህ እዚህ ድረስ የመጣሁት። ነገርየውም ተድበስብሶ ከሚቀር ይፋ ሆኖ ለህዝብ ይፋ እንዲሆን ፕላስ ወንድሜም ከገባበት ችግር እንዲወጣ አትቼ የመጣሁት በእንደዚህ አይነት ሁኔታ ከሷ ጋር ተገናኝተን እንድንወራ አይደለም። ስላንተ ስራ አይመለከተኝም። ተገናኝተን ያወራናቸው ነገሮች አሉ። ሲጀመር መሰስ ብለሽ ተጣጣ ማለት አሁን እዚህ ስራ ውስጥ የገባሁት እያልሽ ነው። ምን አይነት ስራ ውስጥ ነው የገባሽው? አይደለም ማለት ደህና መሆኑን አቃለሉ ለፈልጌ ነው። አላውቅም። አንድ ላይ ነው እንደተሰወሩ ማቆር ነው። አንድ ላይ ሆኖ አይሆኑ አላውቅም። እሱ ግን ደህና መሆኑን ተነግሮኛል። ቢያንስ ከዚህ ስራ ላልተወሰነ ጊዜ ዞር ማለት እንዳለበት ነው የተነገረኝ። ለዚህ ስንት ከፈሉሽ አንቺ? ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ የንስራይን ሁለተኛው የዩቲዩብ ቻናላችን ነው። እንግዲህ ውድ ቤተሰቦቼ በሰሞኑ ላይ እንግዲህ ያያችሁት ባላችሁት መሰረት በጣም ጭንቀት ውስጥም እንትን ውስጥ ወከባ ውስጥም ነው ያለነው። ምክንያቱም የእህታችን ኤልሲ ጉዳይ በጣም እያሳሰበን ስለሆነ በእንቀሳቀስ ባለብን ልክ ተደራጅተን እየተንቀሳቀስን ያለነው፣ መረጃዎች ይመጣሉ፣ መረጃዎችን እያጣራን ያለነው። በዚህ መሀልም እንግዲህ ወይዘሮ ትዕግስት በእርግጠኝነት የምታውቃቸው ብዙ ነገሮች እንዳሉ ከአቶ ኤፍሬም ጋር የሚያገናኛት ከአቶ ደጀኔ ጋር ሊያገናኛት የሚችል ማንኛውንም አይነት ሊንክ መጠቀምም ማወቅም ስላለብን ከዚህ ጋር ማን እየረዳት እንደሆነ ከማን ጋር እየተንቀሳቀሰች እንደሆነ በደንብ ማጣራት ስለነበረብኝ ልጅቷን እንግዲህ ለ3 ቀናቶች በቁም እስረኝነት በቤቷ እንድትቀመጥ አድርገናት ያሉትን ነገሮች እንዳለ ትረስ እያደረግን ለመስማትም እየሞከርን ያለ ነው። በዚህ መካከልም አጠራጣሪ የሆኑ የተወሰኑ ነገሮች አግኝተናል። እሷም ደግሞ አዲስ መረጃ ለእኛ ለመንገር ፈቃደኛ እንደሆነችና እንድንገናኝም ያው በጋርዴ በኩል ደጉ አሳውቃኛለች። ስለዚህ እንግዲህ ዛሬ ካሜራዬን አብርቼ ገብቼ እንግዲህ ከትዕግስት ጋር የተወሰኑ ነገሮችን የምንጨዋወት ይሆናል። እኔ በጣም ትዕግስት እያለቀን ያለው ምክንያቱም ሰሞኑን እየተፈጠሩ ባሉ ነገሮች ሉሌም በጣም ከባድ ራስ ምታት ውስጥ ነው ያለው። ማታ ማታ በጣም ነው የሚጨነቀው። ብዙ ነገሮች አሉ፣ ብቻ ማውራት የማልፈልጋቸው ነገሮች አሉና ያ ሁሉ ነገር ተደምሮ ረፍትም እየሰጠኝ ስላልሆነ ይህን ነገር እልባት ለመስጠት እህቴንም ኤልሲ ካለችበት ነገር እንግዲህ አውጥቶ ለማግኘት ዛሬ አንድ እርምጃ አራምዳለሁ ብዬ ተስፋ አድርጋለሁ። እንግዲህ ውድ ቤተሰቦቼ እናንተም በጸሎት እንድታገዙኝ እፈልጋለሁ። እንግዲህ ከዛ ውጪ ይህንን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮን ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። በቀጥታ እንግዲህ ወይዘሮ ትዕግስት ጋር ምገባ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው እንግዲህ ትዕግስትን ለዚች ለ3 ቀናቶች በቤቷ ውስጥ የቁም እስረኛ አድርገናት ነበር የከረምነው። ምክንያቱም እሷ ጋር የሚመጡ ሰዎች እንዳሉና እሷም ደግሞ መረጃዎችን እንደምታቀብል የተወሰነ ምንጮችን ነግራን ነበረ። ያንን እንግዲህ ማን ነው የሚመጣው፣ ምን አይነት መረጃ ነው ከሷ ሊቀበል የሚችለው የሚለውን ሰውዬ ወጥመድ ውስጥ ማስገባት ስላለብኝ ትዕግስትን በቤቷ እንድትቆይ አድርገናታል። የኮሚኒኬሽን ሜቶዶቿ እንዳለ ከሰዎቹ ጋር ልትገናኝ የምችልበትን በእጇ ላይ ያሉትም ሞባይሏንም ሁሉን ነገሮች እንግዲህ በእኛ ትረስት ተደርጎ እያንዳንዱ እሷ የሚኖራትን ኮንታክቶች ለማጣራትና ምን አይነት መረጃ ይዘውልን እንደሚመጡ ስናጣራ ነበር የቆየ ነው። ያው እንግዲህ በነበረውም ቆይታ ከአንድ ሰው ጋር ግንኙነት እንዳላትና ይሄ ሰውዬ ግን የሚያወራበት አንግል ምንም ደስ እያለንም ስላልሆነ እሱንም ማግኘት ስላለብን ትዕግስትንም ደግሞ እስካሁን ድረስ ያስኩባት መረጃዎች አሉ። ከዛ ተጨማሪ መረጃዎችን ሰብስቤ እሷን ለፍርድ ለማቅረብ ለህግ አካላት ለማቅረብ እንግዲህ ዛሬ በድጋሚ ተመልሼ ካሜራዬን አብርቻለሁ። ያው ትዕግስት የነበርሽበት ሁኔታ የሚታወቅ ነው። እኔም ብዙም ልጫንሽ ያልፈለኩት ምክንያቱም ከአንቺ ብዙ ማስረጃዎችን ማግኘት እንደምችል እርግጠኛ ስለሆንኩ ነው። ከኤልሳ መሰወር ጀርባ ስለ ባለቤትሽም ስለ ሁሉም ነገር እንደምታውቂ አውቃለሁ፣ እርግጠኛም ነኝ። ምክንያቱም ስልኮችሽን ስጎረጉር ነበረ። ቤት ውስጥ ያሉትን ዳታዎች እንዳለ መረጃዎች ፈልገን አጣርተናል። በእርግጥ በጣም ጠንቃቃ ነሽ፣ ነገሮችን ለማስወገድ የምትሄጂበት ርቀት ምናምን በጣም የሚገርም ነው። ግን ቢሆንም ከኛ እይታ አልወጣሽም፣ ብዙ ነገሮች ይዘናል። ይሄ ተመለከትኩኝ የሁሉ ቀን በቤቴ ውስጥ የቁም እስረኛ አድርጋችሁኝ፣ እኔ በምን መብታችሁ ራሱ እንደሆነ ግራ ገብቶኛል። እንደዚህ ማድረግ የምትችሉበት መብት ምን እንደሆነ ግራ ገብቶኛል። ይሄ ሁሉ ፋይል፣ ይሄ ሁሉ ሰነድ፣ የገዛ ስልኬን ከእጄ ላይ እስከ ማውሰድ ድረስ ያደረሳችሁ ምን እንደሆነ ለራሴም ግራ ገብቶኛል። እስከ መቼም እንደዚህ እንደምታውቁ ትዕግስት ስትራቴጂ ይልሽ ዛሬ ማለት ነው ይልሽ እንደ ባለፈው እየተለማመጥኩ አይደለም ማውራሽ። ዛሬ ይልሽ የምፈልገውን ነገር የማትነግሪኝ ከሆነ እና ደግሞ ይሄ አሁን ኮንታክት እያደረግሽ የነበረው ሰውዬ እያወራሽ የነበራቸው ነገሮች አሉ። ገንዘቡንም ደግሞ እሱ እያመጣ እንደሚያቀብልሽ ሰምቻለሁ። እሱ አይደለም አሁን ከባዱ ነገር የኔ ወንድም፣ ለህግ ምናምን የምትለው ነገር እስካላቆምክ ድረስ እኔ አልተነፍስም።
መታሰር የሚያምረኝ ይመስልሃል እንዴ? ሲጀምር ወንጀለኛ እኮ ነሽ። ለምን ደግሞ አታሰሪ? ወንጀለኛ አይደለሁም። ከዚህ በላይ ምን አይነት ወንጀል መስራት ነው? አይደለሁም፣ ወንጀለኛ አይደለሁም። ባለቤትሽን ገለሽው ነው? ምን አይነት ጥያቄ ነው? ምን ማለት ነው? ባለቤትሽን ነው ያለው። ታውቂያለሽ፣ በደንብ ታውቂያለሽ። ባለቤትሽ ያለበሽንም ሁኔታ ታውቂያለሽ። ኤልሳም ቤት እንዳለች ታውቂያለሽ። እኔ ስለ ኤልሳ አላውቅም። ደግሞ ደጋግሜ ነግሬሃለሁ። ባለቤቴም ቢሆን ደህና መሆኑን ነው እንጂ ማውቀው የት እንዳለ አላውቅም ብዬ ነግሬሃለሁ። እንደውም አንድ ነገር ልንገርህ፣ በቃ ሞቶም ከሆነ የምታውቀው ነገር ካለ ሄርሜላ አውጣ፣ ንገረኝ። ሄርሜላ አውጥቼ ትዕግስት ይኸውልሽ፣ አታስመስይ። አንቺ ስነ ስርዓት ያዥ፣ አታስመስይ። ይኸውልሽ ስነ ስርዓትሽን ያዥ። በህይወትም እንዳለ አላውቅም። በቃ ነፍሱን ነው የሸጥኩት፣ ታውቃለህ? ነፍሱን ነው የሸጥኩት። ለኔ ሰላም ሲጀምር ይኸውልሽ፣ ህሊና የሌለሽ አንቺ ሆንሽ እንደ ቆሻሻ ሰው ነሽ ሲጀምር። አዎ ህሊና የለኝም። እውነትህን ነው። አታስመስይ። ይኸውልሽ አሁን አታልቅሽ። ያዙምባሽ እንድታነቢብኝ አይደለም ፈልገው። ህሊና የለኝም። አሁን በጣም ጸጽቶኛል። በህይወት ይኑር አይኑር እንኳን አላውቅም። ከሞተም መቅበር እንኳን ባልችል ሄርሜላ አውጣ፣ ንገረኝ። አንቺ ስነ ስርዓት ያዥ። የማትፈልጊው ባልሽ እኮ ነው። የማትፈልጊው ሰው አይደል? አሁን እኔ ልታስመስይና ልትሸውጂ ነው የምፈልጊው? ቆሜ እንደሆነ ታውቃለህ ያንን ነገር ያደረኩት። ይኸውልሽ ትዕግስት፣ አሁን ስለጨነቀሽ የምታወሪኝ ወሬ አይደለም። እኔ ልሰማሽ ቁጭ አልኩት። አይደለም፣ በፍጹም አይደለም። አዳምጠኝ። ከዚህ ሴትዮ ጋር እንዴት ነው መግባባት የምችለው? እሺ የፈለግከው ነው። አንቺ በዱላ ብቻ ነው እንደምታውቂው? በዱላ ነው ማውራት የምትፈልጊው? ይኸውልህ እኔ አንድ ነገር ልንገርህ። እኔ ይህንን ውሳኔ ስወስን ወይ ጨካኝ ሆኜ ወይ መጥፎ ሴት ሆኜ ወይ ማልፈልገው ባሌ ሆኜ ገንዘብ አምላኪ ስለሆንሽ ነው ይሄን ነገር እያደረግሻለሽ። አይደለም፣ ተረዳኝ። ከገንዘብ ጋር ብቻ የተያያዘ ጉዳይ አይደለም። ታዲያ ምንድን ነው? ቆይ ባለቤትሽን እስከመሸጥ ድረስ የሚያደርስሽ ነገር ምንድን ነው? ብዙ ነገር አለው፣ ውስብስብ ነው። እንደምታስበው ቀላል ነገር አይደለም። አንተም በኔ ቦታ ብትሆን ልትመርጠው የምትችለው ነገር ነው። ለምንድን ነው የምመርጠው? ምክንያቱም ብዙ ነገር ሊያጠፉ እኮ ምንድን ነው? እሺ ብዙ ነገር የሚያጠፋብሽ ነገር ምንድን ነው? ምንድን ነው ሰዎቹ ሊያጠፉብሽ የሚችሉት? ማን ናቸው ሲጀምር እንደዚህ ቢያደርጉሽ ያሉት? እሺ እኔ አሁን ለአንተ መረጃ ሰጥቼክ በጥበቃ ውስጥ እንደምሆን በምንድን ነው እርግጠኛ? ትዕግስት፣ አንቺ ወንጀለኛ ነሽ። አንቺን ለህግ አሳልፌ እሰጥሻለሁ። እሱን እርግጠኛ ሆንልሻለሁ። በአንቺ ዙሪያ ያሉትን ግን ቤተሰቦችሽን የመጠበቅ ግዴታ ግን ያለብኝ። በአንቺ ዙሪያ ያሉትን ሰዎች እንዳለ የመጠበቅ ግዴታ አለብኝ። ምክንያቱም አንቺ ወንጀለኛ ነሽ። ህግ በሚፈልገው ልክ አርሞሽ እስከሚወጣ ድረስ በአንቺ ወንጀል ምክንያት መጎዳት የሌለበት ሰው እንዲኖር አልፈልግም። እስካሁንም ደግሞ ሰራ የነበረው እንደዚህ ነው። ብስጭቱን አቁምና ተረጋግተህ ልታዳምጠኝ ሞክር። ትዕግስት ይኸውልሽ፣ በጣም ትዕግስት ያልቋል። በጣም ትዕግስት ያልቋል። ሞክር ምልህ እኮ ለዛ ነው እኮ። ምንድነው እንዳዳምጥሽ ፈልጊ? እንድታዳምጠኝ የምፈልገው ነገር እነዚህ ሰዎች ከባድ ሰዎች ናቸው። እንደምታስበው ገንዘብ ብቻ ሰጥተውኝ አይደለም እዚህ ሁሉ ነገር ውስጥ የገባው። ታዲያ ምን ሰጡሽ? ህይወቴ በጣም በከባዱ ሊመሰቃቀል ነበር እያልኩ ነው። ተረጋጋና አዳምጠኝ። አሁንም ቢሆን ይሄን ያህል ርቀት የምትሄድ መረጃ የምታጣራ ማስረጃ የምታወጣ እጅህ ረዥም ነው። አይቻለሁ እዚህ ተቀምጬ። ከነሱ በላይ ትሆን ግን እኔ ማጣራት አልችልም። ያንን እነሱም እጃቸው በጣም ረዥም ነው። ትዕግስት የምታውቂው ምቻወሪ። ስለዚህ ልንገርህ አንድ ነገር፣ ጥበቃ ልታረግልኝ ይገባል። ከነሱ እድ ልታስመልጠኝ ይገባል። እኔ ህግ ጋር መሄድ አይደለም ለኔ አስከፊውና አስጨናቂው ነገር ህግ ጋር መሄድ አይደለም። ይኸውልሽ ትዕግስት፣ አንቺን ነፃ ሊያወጣሽ የሚችለው እውነት ብቻ ነው። የምታውቂውን እውነት ንገሪኝ። እኔ አንቺን መርዳት ባለብኝ ልክ እረዳሻለሁ። ስለዚህ ሰዎቹ አውሬ ናቸው፣ አስፈሪ ናቸው፣ እንደዚህ ናቸው እንድትይኝ አልፈልግም። የምታውቂውን ነገር ብቻ ንገሪኝ። እኔ ሁለት ምርጫ ነው የተሰጠኝ። እሺ ምንና ምን ሰጠሽ? እዚህ ነገር ጋር ስገባ ሁለት ምርጫ ነው የተሰጠኝ። መጀመሪያ ባለቤቴ ቴክስት አደረገልኝ ከዛሬ ጀምሮ እንዳትፈልጊኝ ብሎ፣ ግን በሆነች ነገር ተጨቃጭቀን ስለነበር በዛ ተናዶ የሆነው ፕራንክ ነው ምንድነው ግራ ነው የገባኝ። መጀመሪያ የእውነትም አልመሰለኝም። ከዛ የእውነትም አደረ። ውጭ አድሮ አያውቅም። በህይወት ዘመኑ ከተጋባን ጀምሮ ውጭ አድሮ አያውቅም። አደረ ጭራሽ ሳይመጣ ማለት ነው። ከዛ ግጭታችን ከሮ ነው ብዬ ልደውል ሞከርኩኝ። ስልኩ ጥሪ አይቀበልም። ከዛ በነጋታው ሁለት ሰዎች መጡ። በጣም ፕሮቶኮላቸውን የጠበቁ ሱፍ የለበሱ ምናምን ሰዎች መጡ። ከዚህ በኋላ እሱን እንዳትፈልጊ ስምምነት ነው የምናቀርብልሽ፣ ወይ ገንዘብ ኖሮሽ በስነ ስርዓት ቤተሰብሽን እያስተዳደርሽ በስነ ስርዓት ትኖሪያለሽ፣ አይ ካልሽ ደግሞ ትዳርሽንም አትሽ ቤተሰብሽን እኔ እንደምነግርክ እንደዚህ ቀላል ነገር እንዳይመስልክ። አሁን እውነቱን ተናገሪ፣ ቀጥታ ሂጂ የሆነ ነገር ምናምን ስለምትለኝ እንትን እያልኩኝ እንዲህ ቶሎ ቶሎ ልነግርክ የፈለኩት። እንደምታስበው አይደለም። በጣም አስፈሪ ነበር። መሳሪያ በያዙ ሰዎች ተደቅኖብኝ ነው የማስጠንቀቂያ የተሰጠኝ። ትዳርሽን ታጫለሽ፣ እሱም በህይወት አታገኙም። እሱ በህይወት እንዲቆይ የምትፈልጊ ከሆነ ቤተሰቦችሽ ላይ ምንም አይነት ነገር እንዳይደርስ የምትፈልጊ ከሆነ በድህነት መማቀቅ ካልፈለግሽ ይሄ ነው የተሰጠኝ አማራጭ። ገንዘብሽን ያዢ፣ አፍሽን ዝጊ። እሱ በህይወት ይኖራል፣ ቤተሰቦችሽም በሰላም ይኖራሉ። አንቺም አፍሽን ዝጊ።
ገንዘብም ታገኛለሽ ነው የተባልኩት። ካለበለዚያ ግን ሲጀምር ይኸውልሽ ትዕግስት ህግ ያለበት ሀገር ነው። ማን ደረሰልኝ ለኔ? አሁን መተክ ነው እንደዚህ የምትለው? አንቺም ሲጀምር አርፈሽ መቀመጥ አይጠበቅብሽም ነበር። ባለፈውም ስታወሪኝ የነበረው ነገር ላይ ትዝ ይልሻል አይደል? አንቺ ገንዘብን ስለፈለግሽ ነው እንጂ 2 ዓመት ሙሉ ከዚህ ሰውዬ ጋር በትዳር ስትኖሪ ልጅም ወለድ ያልፈለግሽው እሱንም ደግሞ ወደሽው መርጠሽው አይደለም የገባሽው። ልጅ እግዚአብሔር ሌላ ዓላማ እንዳለሽ ነው እየነገርሽኝ ነበር። ልጅ እግዚአብሔር ስጦታ ነው። አንተ ልጅ አትበል። ትዕግስት ልታታልኝ አትሞክሪ። ራስሽ በራስሽ የነገርሽኝ ቃል ነው። ይሄን ሰውዬ ያገባሽበት መንገድ አለሽ። የተገናኛችሁበትን ነገር ነግረሽኛል። ለምን አጥምደሽ እንዳገባሽው ነግረሽኛል። ከዛ በኋላ ደግሞ እንደማትፈልጊውም እየነገርሽኝ ነበር። ዛሬ ደግሞ ደርሶ አዛኝ ሆንሽ ነው። ፈለኩትም አልፈለኩትም ይሄን ሰውዬ በትዳር ትንሽም ጊዜ ቢሆን አብረን ቆይተናል አይደል? መሞት የለበት። ሲጀምር አንቺ ሌላ ዓላማ ይዘሽ ነው እዚህ ትዳር ውስጥ የገባሽው። ምንም አይነት ዓላማ አይኑረኝ። ታዲያ ህይወቱን አሳልፌ መስጠት አለብኝ? ይሙት ሲባል እሺ ማለት አለብኝ? ኦልሬዲ ከወሰነሻል እኮ ገንዘብሽን ተቀብለሽ ሸጠሽዋል እኮ። ካደረግሽው በኋላ አሁን መጸጸት ለምን አስፈለገ? አዎ ሽጫዋለሁ። ታዲያ ለምን እንደሚጸጸት? ግን በህይወት እንዳለ ነው የሸጥኩት። ትሰማኛለህ? እኔም ገንዘብ ሳልቀበል እሱንም ሳልሸጥ ህይወቱንም ያጣል ይሄ ሰውዬ። ቤተሰቤንም አጣለሁ። እንዳልኩ የምፈልገውንም ገንዘብ አጣለሁ። አሁን ደርሶ እንዳዛኝ እፈልገዋለሁ። ገንዘብን አመልካለሁ በይ። እፈልገዋለሁ። ግልጽ ነው። ማንም ይፈልጋል። አንተም ቢሰጠህ እሺ ትላለህ። እምቢ ትላለህ እንዴ? ቆሻሻ ገንዘብን ሰርቼ ማላቅም እንትን ብዬ ማላቅም ይልሽ። አሁን ስነ ስርዓት ያዥና አንቺን የሚጠይቅሽን ጥያቄ ብቻ መልሽልኝ። የማይመለከትሽ ጉዳይ ውስጥ አትግቢ። እዚህ ድርጅት ውስጥ የአንቺ ሚና ምንድን ነው? ድርጅት ውስጥ በምንነት ነው አሁን እያገለገልሽ ያለሽው? እኔ ድርጅት ውስጥ ምንም ቦታ የለኝም። ትሰማኛለህ? ምንም ቦታ የለኝም እዛ ድርጅት ውስጥ። ጸጥ እንደልብ ከኔ ኤፍሬም ሰዎችስ? እሺ ማንን ነው ኮንታክት የምታደርጊው? ኤፍሬም የሚባለው ሰውዬ ቦስ የሚሉት መሰለኝ። ቦስ የሚባለው እሱ ነው። ያንን ነው የማውቀው። መልኩን አላውቀውም። ቁመናው ምን እንደሚመስል ፎቶ እንኳን አይታወቅም ሰውዬው። ኢቨን ሲደውል እንኳን ለአንድ ሰው ነው የሚደውለው። ከኔ ጋር ኮንታክት የሚያደርግ አንድ ሰው አለ መሀል ላይ። ለሱ ሰውዬ ብቻ ነው የሚደውለው። ሴኩሪቲ ጋርዶቹ ጋር እንኳን ማንም ጋር አይደወልም። ማን ነው እሱ? ባዩ ይባላል። የእሱ ቀኝ እጅ ነው የሚባለው። እና እነሱ እንደሚለብሱት ፕሮቶኮል በጣም የሚለብስ ሱፍ የሚለብስ መነጽር የሚያደርግ ምናምን ሰው አይደለም። እንደ ሲቪል በቃ ተራ ሰው ነው። ኖርማል አለባበስ የሚለብስ ሰው ነው። ምን አይነት እዚህ ስልጣን ደረጃ ላይ እንኳን እንዳለ አያስታውቅም። እንደነሱ ፕሮቶኮሉን የሚጠብቅ ሰው አይደለም። ተራ ሰው ነው። ተንጨባሮ ኖርማል ልብስ ለብሶ ምናምን የሚመጣ ሰው ነው። ምንም የሚያስታውቅ ነገር አይደለም። እና እንደውም መጥቶ ሲያናግረኝ እሱ ቀኝ እጅ ነው ምናምን ሲባል ደንግጬ ነበር። ይሄ ነው እንዴ ምናምን ብዬ። በጣም ወጣት ነው። ቤተሰቡ መሰለኝ የሱ ማለት በዚህ ደረጃ እና በጣም የተማረ እንደሆነ አውቃለሁ። ስለሚወራ ነው እንጂ ይሄን ያለም ዲፕ ግንኙነት የለንም ከሱ ጋር። በገንዘብና በማስጠንቀቂያ ነው ከሱ ጋር። ቀጣይ እርምጃሽ እንደዚህ ነው የሚሆነው ብሎ ትዕግስት አቅጣጫ ስለ ባዩ ነው እየነገርሽኝ ያለሽ? ስለ ባዩ ነው የምነግርህ። ከዚህ በፊት የተላላክሻቸውን ቴክስቶች ምናምን አይቻለሁ። ያሉትን ነገሮች ትረስ አድርገን የነበሩትን መረጃዎች ለማጣራት ጥረት አድርገናል። በእርግጥ አንቺ ደልተሸዋል፣ ግን ከትራሽ ቢን ውስጥ አላወጣሻቸውም እንዳለ ፋይሎቹ ማየት ችለናል። ከዛም ውጪ ማለት ነው ከዚህ ሰውዬ ጋር ረጅም ጊዜ እንደምትገናኝ ለረጅም ጊዜ ስታወሪ እንደነበር ባለቤትሽ ከመሰወሩም በፊት ከዚህ ሰውዬ ጋር ኮንታክት እንዳለሽ አውቃለሁ። አሁን ይኸውልሽ ደርሰሽ ባለቤቴ እንትን ስላለ 2 ሰዎች መተው ምናምን የሚለውን ድራማ እንድነግርኝ አይደለም ፈልገው። ከዚህ ሰውዬ ጋር ፍቅር ግንኙነት ብላለሽ? አለኝ እወደዋለሁ። በጣም ነው የምወደው። ስለዚህ እሱን ስለምትወጂ ነው ባለቤትሽን ይሸሽው? አይደለም ባለቤቴ ለነብስ ሲጀምር ቆይ አንቺ ትዳር ላይ ያለሽ እንዴት ነው ከሌላ ሰው ጋር ግንኙነት ሊኖርሽ የሚችል? ግንኙነት የነበረኝ የስራ ነው፣ ግን ወደድኩት ሰውዬውን። ምንም ማድረግ አልችልም። ባለቤቴ ጊዜ አይሰጠኝም። ሰማኛለህ? ቢመጣም ቤት ውስጥ ስለ ስራ ነው የሚያወራው። እኔና እሱ አብረን ኖርን እንጂ አልተጋባንም። ጋብቻ ማለት ይሄ ከሆነ አልተጋባንም። ባሌ አብሮኝ እያለ አብሮኝ የለም። ስለዚህ ከአቶ ባዩ ጋር በጎን እየተገናኘሽ ምናምን ነገር የፍቅር ጊዜዎችን ታሳልፊ ነበር? እወደዋለሁ፣ አፈቅረዋለሁ። ታውቃለህ? የልጅነቴ ነው። የልጅነትሽ አይደለም። ይኸውልሽ አታስመስይ። የልጅነቴ ነው። ከአቶ ባዩ ጋር ይኸውልሽ ግንኙነት የጀመራችሁትም ስልክ መደወልም የጀመራችሁት ከዛሬ 8 ወር ከ9 ወር በፊት ነው። ያ ማለት ባለቤትሽ ከመሰወሩ ከ3 ወር ከ4 ወር በፊት ነው ከአቶ ባዩ ጋር የተገናኘሽው። ከሱ ጋር ግንኙነቶችን ጀመርሽ። ከዛ በኋላ ቴክስት ትላላካላችሁ፣ ትደዋወላላችሁ፣ ብዙ ነገር ታወሩ እንደነበር አውቃለሁ። እያንዳንዱንም ደግሞ የስልክ ሪከርድ የምትፈልጊም ከሆነ እነሱንም ከሚመለከተው አካል ማስወጣት እንችላለን። እያንዳንዱንም መስማት ካለብኝ ቁጭ ብዬ እሰማለሁ። ከአቶ ባዩ ጋር ግን ግንኙነት የጀመርሽው ከ8 ወር በፊት ነው። በእርግጠኝነት 8 ወር አይደል? ከ8 ወር በፊት ነው ግንኙነት የጀመርሽው።
ጠለቅ ያለ ግንኙነት ውስጥ ገባን እንጂ አንድ ትምህርት ቤት ነበር የተማርነው። ከበፊትም አውቀዋለሁ። ከዛ በኋላ ግን በጣም ከብዙ ጊዜ በኋላ ነው እሱ መጥቶ ወደ ህይወቴ ወደ ፍቅር ግንኙነት እንድንገባ እንደዚህ አሁን እንደምናገር ቀላል አይደለም ፕሮሰሱ የነበረው ማለት ነው። ከዛ በኋላ ግን ለወሳኝ ተልእኮ እንደሚፈልገኝ ነው ነገረኝ። ማፈቅረው ከሆነ ይሄን እንዳደርግለት። ትዕግስት በጣም ትዕግስቴን እያስጨረሽኝ ነው። ስለምን እንድነግርህ እንደፈለክ ምንም አንተ አንዴ ካሜራውን አጥፋልኝ። አጥፉ ካሜራውን። ትዕግስት አሁን የተረጋጋሽ ይመስለኛል። ይኸውልሽ እኔ አንቺ ላይ ጫፍሽን መንካት አልፈልግም፣ ዱላ አንቺ ላይ መሰንዘር አልፈልግም ነበር። ግን አንቺ እየሰራሽ ያለሽው ነገር ሆን ብለሽ ነው። በቃ ነገሮችን እያወሳሰብሽ ያለሽው፣ ጊዜን እየገደልሽብኝ ያለሽው። እኔም ደግሞ ሴት ልጅ ነሽ ብዬ ነው አክብሬ እያወራሁሽ አሉት። እኔ እኮ ነገርኩ፣ ለህይወቴ ሰግቼ ነው አልኩ አይደል እንዴ? ሁሉንም ነገር እነግርሃለሁ፣ ግን ለህይወቴ ሰግቼ ነው አልኩ። ምንድን ነው የሚያሰጋሽ? ሰዎቹ በጣም አደገኛ ናቸው ብዬ አሁን ስለ አቶ ባዩ ነው እንድነግሪኝ ፈልገው። ይኸውልሽ ስለ አቶ ባዩ ነው እንድነግሪኝ ፈልገው፣ ስለ ሰዎቹ ሳይሆን። አደገኛ ሰው ነው። እስሩ ሆኜ በጣም ብዙ ነገር ሲሰራ አይቻለሁ። በጣም ብዙ ነገር ሲያደርግ አይቻለሁ። ለገዛ እናቱ ለገዛ ቤተሰቡ የሚመለስ ሰው አይደለም። ትላንትናና ከትላንት ወዲያ ፍቅረኛ ሆነችኝ ብሎ ለሚያስባት ሴት። አንቺ ሲጀምር በጣም ነውረኛ ነሽ። ትዳር እያለሽ ባለቤትሽን ቁጭ አድርገሽ ከሌላ ሰው ጋር የፍቅር ግንኙነት መጀመር ማለት ራሱ በጣም ነውር ነው። ሲቀጥል ደግሞ ማለት ነው አቶ ባዩ ሆን ብሎ ነው ያጠመደኝ ምናምን ስትይ ነበር አይደል? ሆን ብሎ ነው ያጠመደኝ። ትዳር እያለኝ አይደለም እኔ ከሱ ጋር የሆንኩት፣ ከሱ ጋር ሆኜ ነው ትዳር የመሰረትኩት። ይሄም በሱ ግፊት ነው፣ ነግሬሃለሁ። ልታምነኝ አልቻልክም። በሱ ግፊት ነው እዚህ ውስጥ የገባሁት ብዬ ነገርኩህ አይደለ? ለምን አታምንም? ይልሽ አዞምባሽን አቁሚና አሁን በስነ ስርዓት እንድታወሪ ነው የምፈልገው። አቶ ባዩ ይሄን ያለው ሲፈልግ የሚያገኘኝ እኔ የትም እንደሆነ አላውቅም። በዛ ላይ ስልኬ እናንተ ጋር ነው። ይሄ ሁሉ ቀን ደግሞ ስልኬ መዘጋቱን ሲያውቅ ይጠራጥራል። ነገሮችን ቀድሞ ነው እሱ የሚያሰላው። ሲጀምር ስልክሽ ዝግ አልነበረም፣ ስልክሽ ክፍት ነው። እንድታነሽም ደግሞ አድርጌሻለሁ። ስልክ አንድ ሁለት ስልክ ነው ያነሳሁት፣ አንዴ ነው ያናገርኩት። ያ ቃል በቀን ስንቴ እንደምደውልለት። ግን ደግሞ እሱ ሲፈልግ ነው የሚደውለው ወይም ያነሳው። እንደገናም በሱ ፍቃድ ነው የምንገናኘው፣ ዝም ብለን አይደለም የምንገናኘው። በዚህ ቀን በዚህ ሰዓት ብሎ ራሱ ወስኖ ቆርጦ ነው ትሜል። ለምታስበው ቀላል አይደለም። እኔ አቶ ባዩ እፈልገዋለሁ። ከየት ታመጣዋለህ? እንዴትም አድርገሽ አይመለከተኝም። እሱ እንዴትም አድርገሽ ብቻ እንዲመጣ እንድታደርጊልኝ እፈልጋለሁ። እሱ በራሱ ፍላጎት ነው። እኔ አይመለከተኝም ልጅ ትዕግስት፣ እየነገርኩሽ ነው። አይመለከተኝም። ይሄን ሰውዬ ካለበት ቦታ ላይ እንድታመጭልኝ እፈልጋለሁ። አንተ አላስልኩ አንተው ታው በእናትህ ችግር ውስጥ አትክተተኝ። ታው ችግር ደውይለት፣ ይኸውልሽ ስነ ስርዓት ያዥ። ደውይለት ያላችሁ እንደሆነ እንደዚህ ያደረኩት ካወቀ ይገለኛል። ትዕግስት ይኸውልሽ እኔ ራሴ ማለት ነው ላጠፋሽ ይችላል። ይቻላል። በአንተ እጅ ብጠፋ ይሻለኛል። በሱ እጅ መጥፋት እንደዚህ ቀላል መስሎሃል? ስነ ስርዓት ያዥ። አሁን ደውይለት። እናንተ እያላችሁ እንደደወልኩለት ካወቀ ይገለኛል። ቤተሰቦቼም ላይ ጉዳት ነው የሚያመጣው። አንቺ ስነ ስርዓት ያዥ። ደውይለት። እሺ አንተ አዋራው። አጥፎ ካሜራውን ያዘው። እንግዲህ ውድ ቤተሰቦቼ አሁን ላይ እንግዲህ የሚገኘው አቶ ባዩን በቁጥጥር ስር ለማዋል እንግዲህ ከትዕግስት ጋር ብዙ ነገሮች ተነጋግረናልና ትዕግስት ወጥመዳችን ውስጥ እንደምታስገባልን ነግራናለች። ትዕግስት ይኸውልሽ ምንም አይነት ስህተት አልፈልግም፣ ምንም አይነት ክፍተት አልፈልግም። ምናልባት ተሳስተሽ መረጃ አቀብለዋለሁ፣ ልጁ እንዲያመልጥ ተባበረዋለሁ ብትይ እያየሽ ነው። ሰፈሩ እንዳለ ሙሉ ለሙሉ አጠረናል። በእርግጠኝነትም ደግሞ እዚህ እንደሚመጣ እየነገርሽ ነበር አይደል? ይመጣል ግን ይገለኛል እናንተ እንደዚህ ካረጋችሁ በኋላ። ትዕግስት ይኸውልሽ እኔ አንቺ የሚያስፈልግሽን ጥበቃ እንዳለ እንደምሰጥሽ ነግሬሻለሁ። አንቺንም ቤተሰቦችሽን መጠበቅ ባለብኝ ልክ እጠብቅሻለሁ። አንቺ በእርግጥ ወንጀለኛ ነሽ። አሁን እኔ እንትናን ካሻሽኝ በኋላ ባዩን ካሻሽኝ በኋላ ለአጋጋላት አሳልፌ ነው የምሰጥሽ። እዚህ ምንም አይነት ስህተት አልፈልግም። ለኔ ቢያንስ ማቅለያ እንኳን አታስብልኝ። ይሄንን ስልክ ያዢ፣ እዛ አቆመሽ እንድትጠብቂው እፈልጋለሁ። እኛ እንደባበቅ፣ ካሜራውንም ደብቀው፣ እናንተም ደግሞ በታች በኩል ወረዱ። በሌላ መንገድ ብታረገው እባክህ። ትዕግስት ይኸውልሽ ስነ ስርዓት ያዢ። ቀጥይ። ተጨነኩኝ እኮ ቀጥይ። ለፊ
ወይኔ አንቺ ምን ሆነሽ ነው የጠፋሽው? ምን ሆነሽ ነው? ስንት ቀኔ ምን እንዳደረጉኝ አታውቅም። ምን ሆነሽ 3 ቀን ሙሉ የጠፋሽው? እንዴ እያወቅሽ ሰላም ነሽ? አይደለም ደህና አይደለም። ስንት ቀን ሙሉ 3 ቀን ሙሉ ጠፍተሽ እንዴ? ታውቂያለሽ እነሱ ነገር አንዴ ምስረኛ አድርገውኝ ነበር። እነማን ናቸው? ምንድን ነው? ተረጋጋ። ቆይ ምንድን ነው? ቆይ ምንድን ነው? ተረጋጋ። ምንድን ነው? ቆይ እንደሱ አይደለም። ቆይ ሰማኝ። ቆይ እንግዲህ ውድ ቤተሰቦቼ ያው ቀደም ባለው ቪዲዮ ላይ እንዳያችሁት እንግዲህ አቶ ባዩን በቁጥጥራችን ስር ማዋል ችለናል። እንግዲህ ትዕግስትም ደግሞ የሚጠበቅባትን ሚሽን ወይም ደግሞ የሚጠበቅባትን ነገር ስለጨረሰች ከዚህ በኋላም ደግሞ እኔ እጅ ላይ ማቆየትም ስለማልፈልግ እንደነገርኳችሁ ይዣትም የነበረው የተለያዩ መረጃዎችን እስካጠናክር ከእሷ ማግኘት ያለብኝ ነገር እስካገኝና በእሷ በኩል ደግሞ አብሮኝ ይሰራል ወይም ደግሞ ገንዘቦችን እየሰጠኝ ብዙ ነገር ያደርጋል አለችኝ። አሁን ደግሞ ነገሮችን እያጣራን ስንመጣ ፍቅረኛዋ እንደሆነ ሁላ የደረስንባት ባለትዳር ሆና እንግዲህ ሌላ በጎን በኩል እንደ ውሽማም እንደ ፍቅረኛ የሚይዘው የነበረው ሰውዬ ብዙ ስራዎችን ያሰራት እንደነበረ ከአቶ ዳንኤል መታገት ጀርባ ያለው ቁልፍ ሰው አቶ ባዩ መሆኑን እንግዲህ ነግራን ይህን ሰውዬ በወጥመዳችን ውስጥ አስገብተን እንግዲህ ይዘኑ መምጣት ችለናል። ወደ ስቱዲዮ የተመለስኩበት ምክንያት ምንድን ነው? ስቱዲዮ ውስጥ ከሱ ጋር የተወሰኑ ከሱ ማወቅ ያለብኝ ነገሮች ካወቅኩኝ በኋላ ይህንን ሰውዬ ለህግ አካል አሳልፎ መስጠት ስለሚጠበቅብኝ ነው ወደ ስቱዲዮ ተመልሼ የመጣሁት። አቶ ባዩ በእንደዚህ አይነት ሁኔታ ስለተገናኘን እናንተ ማለት እንዳለብኝ አላውቅም። አሁን ግን ይኸውልህ እንደ ቅድሙ እንድትደነፋ ወይ እንትን እንድትል አልፈልግም። የነበሩትን ነገሮች እንዳለ ትዕግስት ነግራኛለች። ስታረግ የነበረ ዝም ብለን እኮ የምንለፈው ምንድን ነው? ዝም ብዬ የሚለፈው ማለት ምንም ዝም ብለን ነው ከአባቴ ምንም ያልሆነ ሰው ነው እንትን የያዛችሁት ማለት ነው። እኔ ምንም አውቀው ነገር የለም። አሁን ዝም ብለን እያለፈ ያለው ምንም አሁን የምታወራው ነገር ከኔ ወጥ ጋር አንተ ከትዕግስት ጋር ግንኙነት የለም? ኧረ እኔ ሲጀመር ማንም ሰው አላውቅም። ሲጀመር አላውቃትም። ትዕግስትን አታውቃትም? አላውቃትም። እኔም ስለምት ታዲያ እንዴት ደውላለህ መጣች? እኔ አላውቅም። ሲጀምር ደግሞ ይኸውልህ ስልክህን እንዳለ ትረስ ስናደርግ ነበር የነበረው። ከእሷ ጋር የተላላካቸው መልእክቶች እንዳለ እንደምታስደልታ ታውቃለሁ። እያንዳንዱን ስልክ ከደወልክ በኋላ የተደዋወላችሁትን ስልክ እንድታጠፋ ታደርጋል ነበር። እያንዳንዷን ነገር ግን ትረስ አድርገን ማግኘት ይችላል። እያንዳንዱ ለእሷ ስትልክላት በእርግጥ ጥንቃቄ ደስ ይላል። የተላላካቸው የነበራችሁት ነገር ስፔሲፊክ ተደርጎ ከስራ ጋር የሚገናኝ ከአቶ ዳንኤል መታገት ጋር የሚገናኝ ነገር ምንም ነገር የለው። የነበረው ነገር የፍቅር ግንኙነት እንዳላችሁ ነው። ብዙ ነገር ታወሩ እንደነበረ አውቃለሁ። ኧረ ምንም ነገር የለም። እውነት አንተ ስነ ስርዓት ያዘ። እውነት ነው የምለው። እኔ ምንም አላውቃትም። ከእሷ ጋር ምንም ግንኙነት የለን። ወይ የተሳሳተ ሲሆን ያገኛችሁት እርግጠኛ ናችሁ? ግን ራሱ አዎ እርግጠኛ ነኝ። አቶ ዳንኤል ነው ያለው። ማን ነው አቶ ዳንኤል? እኔ እኮ የተሳሳተ ሰው እኔ የስራ ሰው ነኝ። እኔ ምንም አውቀው ነገር የለም። ከደሙ ነፃ ነኝ። ተሳስታችኋል ነው እያልኳቸው ያለው ማለት ነው። እኔ ከደሙ ነፃ ነኝ። እናንተ እንደምትሉት እኔ ምንም አውቀው ነገር የለም። አንተ በዚህ ልክ ነው ማውራት የምትፈልገው? ቅድምም እንደዛ እንትን እያላችሁ ነው ያመጣችሁት። አሁንም እዚህ እንትን እያልከኝ እኔስ ባቅ ኖረው እኔ ምን እንትን አስባለኝ? እኔ ምንም አውቀው ነገር የለም። እናት አለኝ። እኔ ምረዳት እናት አለኝ። ለእሷ ስልኖርበት ቅድም እንደዛ አገራታችሁ ነው ያመጣችሁኝ። አሁንም እዚህ እንትን እያላችሁ ነው። አንተ ለማን ነው የምትሰራው? ለማን ነው የምትሰራው? እኔ ለራሴ የምሰራው እኔ ለአንድ እናቴ የምጦርዳት ለእሷ ቢያስፈኑለት እኔ ምንም አውቀው ነገር የለም አልኳቸው። አንዴ ምንድን ነው እሱ? እኔ ምንም አውቀው ነገር የለም። ትዕግስትንም አላውቃትም። ዳኒም አንተ የምትለው ነገር አላውቅም። ከቅድም ጀምሮ እያልከኝ ነው። እኔ ምንም አላውቃቸውም የምትላቸው ሰዎች እንዳለ። እኔ ለራሴ አንድ ምስኪን ሰው ነኝ። እናቴ የምጦሩበት እንትን ተፍተፍ ያልኩ ሰራ ሰው ነኝ። ንጹህ ሰው ነኝ። እኔ እናንተ እንደምትሉት ነገር ምንም አውቀው ነገር የለም። የምታውቀው ነገር የለም? ምንም የለም። ምንም የምታውቀው ነገር የለም? ምንም አውቀው ነገር እርግጠኛ ነህ? አዎ። ትሰማኛለህ? አቶ ዳንኤል አቶ ዳንኤል ራሱ እንድርጋብላክ ኧረ የማውቀው ነገር የለም። አቶ ዳንኤል ነው ያለው። ኧረ አላውቅም። ምንድን ነው እሱ? አቶ ባዩ ብትናገር ይሻላል። ይኸውልህ የት ነው ያለው? በቃ የት ነው ያለው? አቶ ዳንኤል ምንድን ነው ከቅድም የት ነው ያለው? መስከው ዱላ ነው የምትፈልገው? ዱላ ነው ወይ የምትፈልገው? ንገረኝ። እሷ ነቻ እንደዚህ ያለችው? እሷ ነቻ። የት ነው ያለው? ይኸው
እሷ ነች የጠቆመችው። እንደውም የራሷ ጉዳይ አያገባኝማ። ንገረካ እኔ ምንም አውቀው የኔ ስራ ትንሽዬ ስራ ነው። እንደናንተ እንትምቱ ነገር የለማ። እሷ እኔ ላይ ነው እንትን ያቀሳሰረችው እኔ ላይ እሷ ነች። እሷ ስንት ነገር ቆይተው ችግር የለውም እኔ እነግርሃለሁ ነገር ማለት ነው ሁሉ ነገር ይነግራለሁ ችግር የለውም። እሷ አሳልፈ እንደሰጠችኝ እኔ አያቅተኝ እንደዚህ አይነት ጨዋታ ሁሉ ነገር እነግርሃለሁ። በመጀመሪያ ተረጋጋ። እሺ ችግር የለውም ተረጋጋ በመጀመሪያ ማለት ነው። የኔ ስራ እና ምንም እንትን የለም። እኔ አንድ ስልክ ተቀብዬ ብቻ ጉዳይ ማስፈጸም ነው የሷ ስራ። እናም እሷ ትዕግስትንም ወደ እሷ የሄድኩት እኔ ሚሽን ተሰጥቶኝ ነው ከጠበቃው በእሷ ምክንያት ፋይል እንዲወጣና እሷ በፍቅር አስይዣት ግንኙነት ኖሮ መረጃ እንድትሰጠኝ ነው ያደረኩት ነገር ማለት ነው። በቃ ከላይ ተደወለልኝ ጠበቃው። እኔ በቃ አንድ የበላይ አካል አለኝ የሚደውል እኔ አላቃቸውም። ብቻ ስልክ አንድ ይደውልልኛል። ከዛ አድርግ የተባልኩትን ማድረግ ነው የኔ ስራ። ምንም በል የተባልኩት በል ነው፣ አድርግ የተባልኩት አድርግ ነው። በቃ ትዕግስት ጋር ሄደ ግንኙነት ማለት አንድ ላይ ሁን ተባልኩ። እሷን ማጥመድ ነበር ስራዬ ማለት ነው። ከዛ በቃ እሷን አጠመድኩ። በቃ መረጃ ምናምን እንድትሰጠኝ ነበር እኔ ከጠበቃው ለምን ዓላማ ነበር ያጠመድካት? ከዳንኤል ፋይል እንድትሰጠኝ ከባለቤቷ ማለት ነው። ሲጀምር ዳንኤል የድርጅቱ ጠበቃ ነው። ብዙ ነገሮችን ሲሰራ የነበረ ሰው ነው። ነገር የለም እኔ ነገርኩ እኮ አሁን ራሱን ነገረው። ብዙ ሪስክ ወስጄ ነው እኔ ምንም አውቀው ነገር የለም። እኔ አንዴ በቃ ይደውልልኛል እንደዚህ አድርግ ነው የሚባለው ማድረግ ነው በቃ ስራዬ። በል ስባል ማለት ነው በቃ እኔ ትእዛዝ መቀበል ነው እንጂ። ስለዚህ አቶ ዳንኤልም በአንተ ትእዛዝ ነው የታገተው? እኔ ምንም አውቀው ነገር የለም። ሁሉ ነገር ከፈለጋችሁ እሷ ጠይቁት። እኔ እኮ አልተግባባንም እዚህ ጋር ማለት ነው። ስላልተግባባ እኮ ነው። እኔ ዳኒ ምናምን የሚባል ነገር እኔ አላውቅም። ስራ ብቻ ምንድነው በዛ ጊዜ የተሰጠኝ ሚሽን ምንድነው የሰጠኝ እሷን ተግባብቶ እሷን ጊዜ ሰጥቶ ሁሉን ጊዜ ለእኔ እንድትሰጠኝ እንድትወደኝ እንድታመኝ አድርጌ ከባለቤቷ መረጃ እንድትሰጠኝ ነው አድርጌ የተባልኩት እሱ ነው እንጂ እናንተ ጠፋት አከተምቱት ነገር አያውቅም። እንደዛ እኮ ነው። እሷን ጠይቋት፣ ራሷን ጠይቋት። ይሰማኝና ተዋዩ እያንዳንዱን ነገር ሳይነበረ ስትልክላት የነበሩት ቴክስቶች ተራለከና ሁሉ ነገር አውርተናል። ነገርኩ እኮ በፍቅር አጥምር ተባላ። ዝም ብለህ መቼስ አታውቅም። ከስራ ጋር የሚገናኝ ግን አንዳችም ነገር የላችሁም። ንግግር የለም ነበረ። አልተግባባንም ማለት ነው። እኔ ምልኝ አንዴ ሰማኝ ማለት ነው። እኔ ምንም አውቀው ነገር የለም ወይ ሁሉ ነገር እሷን ጠይቋት። እሷ ወደ እኔ ነው ያመጣችኋል። እኔ ምንም አውቀው ነገር የለም። እሷ ጠይቋት። የእኔ ስራ ምንድን ነው? ከእሷ ጋር ግንኙነቱ ኖሮኝ መረጃ እንድታቀበለኝ ብቻ ነው። በቃ የእኔ ስራ ይሄ ነው። ከእሷን ተግባብቼ መረጃ ከባለቤቷ እንድትሰጠኝ ነው። የምትቀበላቸው መረጃዎች ለማን የምታደርሰው? የማውቀው ነገር የለም። ስልክ ይሰጠኛል። ከዛ በኋላ ይደወልልኛል። ከተደወለ በኋላ ፋይል አምጣ እባላለሁ። የሆነ ቁጥር ይሰጠኛል። በቃ በዛ መልከው ወይ ቴሌግራም ላይ ሆና ምናምን በቃ ልካለሁ። አለቀ እንጂ የሚደውለኝ ሰው ራሱ አላውቅም። ማን እንደሚቀበለኝ ራሱ አላውቅም። ለምንትን ሚስጥራዊ ነገር ነው። ማንም አንድ ሰው ካወቅኩ ይጠቆመ ተብሎ ሰይታ እንትን ኔትወርኩ የተያያዘ ነው አይታወቅም። እሺ ቀጥል። እና እኔ ምንም ማውቀው ነገር የለም። ኔትወርካቸው የተያያዘ ነው ያለው ከላይ እስከታች ነው ያለው። እኔ የቱ ጋር ነው ራሱ አላውቅም። ማን እንደሚደውል ራሱ አላውቅም። ብቻ የሆነ ሚሽን ይሰጠኛል። እሱን ነው ማድረግ የተባልኩ። አንተን ወደዚህ ስራ እንዴት አስገቡ? እኔ ድንገት ነው የገባው። በሆነ ሰው የሆነ ልጅ ነው ጠቆመ ወደዚህ ያስገባኝና እሱ ነው አለቃ ነው የጠቆመ። አለቃ አላውቀውም ሲጀምር በስልክ ብቻ ነው። ማን ነው ወደዚህ ስራ ውስጥ ያስገባ? የሆነ ጓደኛ ነው የሰፈር ነው። አሁን ቆይቷል ራሱ ከተገናኘን። እሱ ራሱ እኔ ቆየ በጣም ከተገናኘን። ስራ ትቼ የሆነ ታይም እየተንከራትኩ ነበርና እሱ ነበር የጠቆመኝ ማለት ነው። ከዛ በቃ ሚስጥር መጠበቅ ነው ዋናው ስራው። ከዛ አድርገህ የተባልከውን አድርግ ነው። ከዛ ውጭ በቃ መጠየቅም አንችልም፣ ምን ማድረግም አንችልም። ማን እንደሆነ እኛም አናውቅም። ብቻ አድርጎ የተባልን ነው የምናደርገው እንጂ እኔ ምንም አውቀው ነገር የለም። አሁን ብትለቁኝ ራሱ ደስ ይለኛል። በቃ የምትፈልጉት ነገር እንዳነገርኳቸው አንዴ አቶ ዋዩ ይሰማኝ ነው አይደል? አቶ ዳንኤልን የት እንዳደረስከው? እናት አለኝ፣ አንድና ምጦራት አለኝ። ለእናት መኖር ትፈልጋለህ አይደል? ሲጀምር ወንጀለኛ ያለ ወንጀል ውስጥ ነው ያለው። ለእናትም መኖር የምፈልግ ከሆነ ቅጣትም ማቅለል የምፈልግ ከሆነ አቶ ዳንኤል የት እንዳለ ንገረኝ። አባቴ እኔ ምንም እሷ ለምን አትጠይቀዋትም? እሷ ሁሉ ነገር እሷ ለምን አትጠይቀዋትም? አንተ ለምንድን ነው የማትነግረኝ? ለምንድን ነው የማትነግረኝ? ለምንድን ነው የማትነግረኝ? አቶ ዳንኤል ያለው ከቅድም ጀምሮ እንትን አቶ ዳንኤል ያለው ኧረ ተው በእናታችሁ ተነስ። አሁን ጥጋቤ በረደልህ ይመስለኛል። እያንዳንዱን የምፈልጋቸውን ነገሮች ከስር ከመሰረቱ ጀምረህ እንድነግረኝ እፈልጋለሁ። እንዴት ነው ወደዚህ ስራ የገባኸው? አቶ ዳንኤልን ለምንድን ነው የፈለጋችኋቸው? ያው ቀደምም ነገር ያለው ያው ወደ ስራ የገባሁት ያው ድንገት ነው። ያው ሰዎቹንም ይሄና ለእኔ በአካል አላውቃቸውም። በመጀመሪያ የሚያገናኙ ሰዎች በስልክ ነው።
ያው እስከዛ ድረስ በስልክ ነው የምንገናኘው። በአካል ራሱ አንድ ቀን ማቻቸው አላውቅም። ሁሉ ነገር በመመላላክና በስልክ ሁሉ ነገር የምጨርሰው እና ማንም ሰው አላውቅም። እኔ አቶ ባዩ የጀመርነውን ዱላ በደንብ መቀጠል እንችላለን የምፈልገው ከሆነ ተግባብተናል ብዬ ነው ድጋሚ ካሜራዬን ያበራሁት እኮ ገባኝማ እኮ አሁን እውነቱ እየነገርኩ ነው። በቃ እኔም በቃ ሪስክ ወስጄ በቃ ከዚህ በላይ ምንም የሚወጣ ነገር የለም ብዬ ነው በቃ አሁን ማውቀው ሁሉ ነገር እየነገርኩ ነው። ቅድም ትንሽም የሆነ ነግሬ ያለውና ወደዚህ ስራ የገባው በሆነ ልጅ ምክንያት ነው ወደዚህ ስራ ያስገባኝና በቃ ምንም መጀመሪያ ስራው ምንድን ነው ተብሎ ነው ወደዚህ የገባው? በቃ መላላክ ነው የተባለው። ለሀብታሞች አሉ የሆነ የመጀመሪያ በቃ ለሀብታም መላላክ ብቻ ነበር የመሰለኝና ግን ያው ቀስ በቀስ ሳየው እንደ ጀስት በቃ እንደ ማፊያ ነገር ነው። ሚሽን ይሰጣል። ያን ሚሽን በቃ እንትን ማድረግ ነው መፈጸም ነው። ካልፈጸም ከጉዳዩ ወደኛ ስለሚዞር ለእኛም ስለሚያሰጋን ሚስጥር ጠብቆ ሱሪ የተባለ ነገር በአግባቡ መስራት ነው። አርጎ የተባለው ማድረግ ነው። አታርጉም እንዲማሩ ስንባል በቃ ትእዛዝ መቀበል ነው። ብዙ አንዳንድ ነገሮች አሉ ፋውሎች ምናምን በቃ አርጎ የተባለው ብቻ እኛ ማድረግ ነው እንጂ እኔ ዲቴል ምንም የምናውቃቸው የለም። በአካልም ተገናኝተን ማናውቅም። እንድናውቅም ራሱ አይደረግም። መረጃ ታወጣለች ተብሎ ምንም እንትን አይነገረንም። ሲጀመር በቃ ማወቅ ያለብን ብቻ ነገር ነው እንጂ የሚሰጡን እኛ ማንም ሰው አናውቅም። አይተናቸው ራሱ አናውቅም። ትዕግስትን ለምንድን ነው እንድታጠምዳት የተደረገው? የትዕግስት ኬዝ በባለቤቷ ምክንያት ነው እሷን እንድገናኝና ከእሷ ጋር ግንኙነት እንዳደረግ የተደረግኩት በባለቤቷ ምክንያት ነው። ባለቤቷ ጠበቃ ነው እና የእሷ ጠበቃ በእርግጥ እኔና ዲቴል የገባሁት ነገር የለም። መጠየቅ እኛ ጋር አይቻልም። አድርግ የተባለ ማድረግ ነው እንጂ ሲመሰኝ የሆነ ከድርጅቱ ጋር የሆነ የሚያውቀው ኬዝ አለና የሆነ ኬዝ ተፈጥሯልና እሱ ሚስጥር ስለሚያውቅ እሱን የሆነ አለ አይደል እንትን ለማድረግ ያክል ነው ሲመስለኝ ነው። እኔ ምንም አውቀው ነገር የለም። ያው እኔ አሁን ሲመስለኝ ነው በቃ የመሰለኝ ነው። እኛ እንደነገርኩ ነው። ምንም ነገር እንድናውቅ አይፈቀድልንም። ሰዎችንም አናውቃቸውም። አድርጎ የተባሉ ራሱ ማድረግ ብቻ ነው እንጂ እንዲህ የሚነገር ነገር የለም። ያው የምታውቀው ከሆነ እንጂ አላቅም። ስራ ብቻ እንደዛ ነው እና በባለቤቷ ምክንያት ነው ከእሷ ጋር እንድገናኝና የፍቅር ግንኙነት እንድጀምር ጊዜዋ እንድሰጠኝ እንድታምነኝ ምናምን ካደረግኩ በኋላ የባለቤቷ አንዳንድ ፋይሎች እና መረጃዎች እንድሰጠኝ ነው ዋናው ሀሳቡ ይሄ ነው። ከዛ የተደረካቸው ፋይሎች ለማን ነው እየላከ ነበር? ፋይል አምጣ ለተባልኩት በሚደወለኝ ስልክ የሰማሁትን እያንዳንዱ ነገር ልካለው። ወረቀትም ከሆነ ፎቶ እያነሳው ልካለው። በቃ ይሄን ብቻ ነው ማድረግ የምችለው እና እስከዚህ ያክል ነው የማውቀው። በቃ ስልክህን ግን ቼክ ስናደርግ ምንም አይነት ፋይሎች የሉም፣ እንዳለ ተደልተዋል። ይህ በቃ ግዴታ ነው። ምንም ፋይል ማስቀረት የለብንም። ምንም ነገር መረጃ መተው የለብንም። አሻራ ምንም ነገር ማድረግ የለብንም። ያለብዛ አንድ ቀን ስህተት ከተመጣ ብዙ ጣጣት ስለማይመጣ እያንዳንዱ የተላላክናቸው ነገር ያወራናቸው ስልክ ቁጥር ሁሉ ሳይቀር እናጠፋለን። ስልክ ራሱ አንይዝም፣ በአሚሯችን ነው የምንይዘው። በስልካችን ራሱ ሴቭ አናደርግም፣ በስም ሴቭ አናደርግም እና በጣም ዋር ነገር ስለሆነ በቻልነው አቅም መረጃ ወዲያው ነው የምናጠፋው። ለዛ ነው አቶ ዳንኤል አሁን ያለ ቅድም ብያለሁ። በቃ ዳኒ እኔ ምንም አውቀው ነገር የለም ስለ ዳኒ የሚባለው ማለት ነው። እኔ በቃ ስራዬ ምንድን ነው የተሰጠኝ ከእሷ ጋር ግንኙነት ሆኖ መረጃ እንድቀበል ብቻ ነው እና በቃ ያንን ነው እንጂ ብዙ ምን የማውቀው ነገር የለም። የሰማየን ነው አቶ ባዩ። ካሜራ ከማብራቴ በፊት ሁሉን ነገር እነግርሃለሁ ብለኝ ነበር። የምትፈልገው ደግሞ በዛ ልክ ከማውራት ከሆነ ካሜራን አጥፍቼ የምፈልገው መረጃ እንዳለ ከአንተ ማወጣጣት ትችላለህ። ያልገባኝ ነገር አለ። ምንድን ነው ያልገባኝ? እነሱ እንደምታስባቸው ቀላል ሰው አይደሉም። በጣም ኃይለኛ ናቸው። የምሬ ነው። እኔ ራሱ አንዴ ስለገባው እንጂ በወጣ ደስ ይለኝ ነበር እዛ ህይወት ውስጥ ማለት ነው። ግን አንዴ ከገባ መውጣት አይችልም። እንደዚያ መረጃ ደግሞ በቃ አሳልፌ ከሰጠው በቃ እናቴን ማጣለሁ። እኔ በሞትሽ ችግር የለውም፣ ግን እናቴን ጭምር ነው ማጣት። ብዙ ነገር ነው ማጣው እና ይህ መረጃ ካቀበልኩ ከኔ ህይወት ጋር በጣም ከባድ ነው የሚሆንብኝ። ይህ መረጃ ደግሞ ባታቀብለኝ ደግሞ የሚደርስብህ ነገር ይከፋል። ለእናንተ ራሱ ያሰጋቸው እንዴት እንዳገኛችሁ ራሱ እኔ ግራ ገብቶኛል። በጣም ያልተጠየቅከውን ነገር አትለፍልፍ። የተጠየቅከውን ብቻ መልስልኝ። ልክ ነህ እኮ ግን እንዴት አድርጌ እንደምነግርህ አላውቅም። በቃ ይህን መረጃ አሳልፌ የሰጠው ማለት በቃ ራሴ ላይ በጣም ትልቅ እንትን ውስጥ እየገባሁ ነው። በእናትህ ተረዳችሁኝ፣ ተረዱኝ።
በጣም እንትን ችግር ውስጥ ነው የምገባው። መረጃ በፍጹም መስጠት የለብንም። እንኳን መረጃ አይደለም እንዲህ ራሱ እንትን ማለት የለብንም ማለት ነው። ሰው ራሱ ማውቃለ በዚህ በመረጃ ምክንያት ጓደኞች ብዙ ሰው ራሱ አጥቻለሁ መረጃ አውጡ ተብሎ ማለት ነው። እና ምንም ምሕረት የሚባል የሌለበት ቦታ ነው። ብዙ ሰው ራሱ በአይን ሲገደል አይቻለሁ ብዙ ነገር ማለት ነው። እና ይህንን መረጃ አሳልፌ ከሰጠው ከኔ አልፎ እኔ በሞት ችግር የለውም፣ ግን ለአንድ ለእናቴ ስል እንኖርበት ተው በእናትህ። ለእናትህ ስትል መኖር ትፈልጋል? አዎ። ስለዚህ የምታውቀውን ነገር እንዳለ ንገረኝ። ያለበለዚያ ማለት ነው የከፋ ነገር ነው የሚፈጠር። ያስጠነቀቅኩ ነው አቶ ባዩ። ይኸውልህ የማልፈልገው ነገር ውስጥ በድጋሚ ልከተኝ ነው። እሺ በቃ ግን በቃ እንጃ ምን እንደምታደርጉ። ስለ እናትህ ምንም ነገር እንዳያሳስብ፣ ምክንያቱም በአንተ ጥፋት እናትህ ላይም ሆነ ቤተሰቦች ላይ ምንም የሚደርስ ነገር የለም። መስጠት ያለብንን ጥበቃ እንዳለ እንሰጣቸዋለን። እያየ ነው የህግ አካላትን ከውጭ ጀምሮ ሲከታተሉ የነበሩትን የህግ አካላት እያየ ነው አይደል? እየሰራን ያለነው ከህግ አካላት ጋር ነው። እንትን ካላችሁ ችግር የለም። እኔ ለእናቴ ስል ነው እዚህ ነገር ውስጥ የሚገባሁት። ለእናቴ ስል ማላደርገው ነገር የለም። እንዴት ነው የታገተው? አቶ ዳንኤል የታገተው እኔም ብዙም ሌላ ማቁ ነገር የለም። ምን የተሰጠኝ በአቶ ዳንኤል ላይ የሆነ ስቴፖች ከደረሱ በኋላ በጣም የሆነ ፋውል እንትን ሲደርስባቸውን አላቅም። ብቻ ግን የዛኔ ጊዜ ብዙ ስልክ መደወል ተጀመረ። ስለሱ ፎከስ መደረግ ተደረገና ያው ከዛ እንደተለመደው ያው ተደውሎ አንድ ሚሽን ተሰጠኝና ብዙ ፋይል ነገር በቃ ሲደርስባቸውን አላቅም። ብቻ ተደወለልኝና ሰው እንዲ አዘጋጅ ተባልኩ። ከዛም በቃ ያው እንደምታውቁ መጠየቅ አንችልም። ያው ሁለት ሰው አዘጋጅ ተባልኩ። ሁለት ሰው አዘጋጀው። ለምንድነው የስጠይቅ ዳንኤልን እንዲይዙትና እንዲሰውሩት አርግ ተባልኩ። ያው እኔም አርግ በተባልኩት ሁሉ ነገር የምሰራው። ሁለት ጋርዶች ነበሩ ማውቃቸው ከኔ ጋር የሚተባበሩ የሚሰሩ ነበሩ። እነሱን አመጧቸው ጠሯቸውና ከትዕግስት ጋር ተነጋግረን ዳንኤልን እንዲይዙትና እንዲታገት አደረግም ማለት ነው። ከዛ በኋላ የተወሰዳችሁት? ከዛ በኋላ ያለው እኔ አላቅም። የኔ ስራ አርግ የተባልኩትን ማድረግ ነው። ምንም አውቀው ነገር የለም። እንዲታገድ ነበር የተፈለገውና ከእሷ ጋር ተነጋገርን። ከዛ ሁለቱ ሰዎች አመጧቸው። ከዛ አሳልፌ የሰጠው ለነሱ። ከዛ እኔ በቃ እስከዚህ ብቻ ማውቀው እንደ አቅም እንትን አይልም። ዳንኤልን የተወሰዱት ከዛ ያው ሁሉ ነገር እንድናቅ እንትን አይሉን ማለት አይቻልም። ስለዚህ አርግ የተባልኩት ብቻ ማድረገው ማለት ነው። ዳንኤል እንዲያዝ እንዲታገድ ሁለት ሰው ነበር የተፈለገው። ሁለት ሰው አመጣውላቸው። ከዛ ዳንኤል ለእነሱ አሳልፌ ሰጠው። በቃ ከዛ በኋላ ምን ያርኩት እኔ ማውቀው ነገር የለም። ተደውሎ ልጆቹን ስራቸው እንደጨረሱ ክፍያ ነበረ። ክፍያም በእንትን መስጣትም ስለማይቻል በባንኩናም ነገር ስለማይቻል ቀጥታ ነው ብሩ የከፈልኩት ማለት ነው፣ በካሽ ማለት ነው። እዚህ ልጆቹ በአንተ ትእዛዝ ብዙ ስራዎች ሲሰሩ ነበሩ። ከአንተ ጋር ብዙ ኮንታክት አላቸው። ያው እንደዚህ ነገር ሲባል እንደዚህ አይነት ሰው አምጣ ጋርድ አምጣ ሲባል ያው እነሱም ታማኝም ስለነበሩ ከሌላ ሰው ኮንታክት ማድረግ አይቻልም። ብዙ ሰው እንዲሰፋ ስለማይፈልግ እነሱ ነው የምንጠቀሙ ሁልጊዜ ማለት። ሁለት ናቸው ልጆቹ፣ ሁለት ናቸው ጋርዶች ናቸው። የሆነ ነገር ሲባል የሆነ ኃይል የሚያስፈልግ ነገር ሲባል እነሱ ነው የሚጠሩት ማለት ነው። እኔም ከእነሱን አጠራቸዋለሁ፣ ለሚፈልጉት ዓላማ ሰጣቸዋለሁ። ክፍያም ከሆነ በእኔ በኩል ነው ክፍያ የሚወስዱት። እነሱም የበላያቸውን እንትን አያውቁም። በቃ ብቻ ብዙ ነው ነገሩ እና በጣም እንደምታስበው አይደለም፣ ከባድ ነው ስራ ማለት ነው። እኔ ራሱ ወደዚህ ስገባ እንደዚህ አልመሰለኝም ነበር። ቀለል ያለ ስራ መስሎኝ ነበር የገባሁት። እና ግን ያው እየቆየ ስትመጣ ስራው በጣም የሰፋ ነው። ሲስተም በጣም ኔትወርካቸው በጣም ሰፊ ነው። ኢቨን ራሱ ማለት የሆነ ነገር ሚሽን ተሰጥቶ ማለት ትንሽ የስህተት ማለት ነው እንዲህ እኛ አደባብሰን ስናልፈው እነሱ ረሰው ያውቁታል፣ እዛው ነው ማለት ነው። እና ከላይ ያለው ሰው በጣም መንፈስ ነው የሚመስለኝ ራሱ ማለት ነው። አሁን እዚህ ጋር በቃ ማወራው ነገር የሆነ ነገር ከተሳሳቱ እዛው ነው ያውቃል፣ ይሰማል። እና ለምን እንደዚህ ያደረከው ሲባል ክው ነው ብሎ ማለት ነው። አንዳንዴ ሰው ራሱ አይመስለኝም፣ የሆነ በቃ ዲመን የሆነ መንፈስ ነገር ይመስለኝ ማለት ነው። እኔ በቃ ምን እንደምን ራሱ አያውቅም ይሄ ግሩፕ እንትን ማለት ነው። እና አሁን ልጆቹ ነው ያሉት እነማ አንተ ያዘጋጃቸው ጋርዶች የት ነው ያሉት? እኔ ራሱ አላውቃቸውም። ብቻ ስፈልግ ደውላቸዋለሁ። አንተ ስነ ስርዓት ያዝ። አንተ አይደለህ አሁን አዘጋጅ አሳልፌ ሰጧቸው አልከው እኮ ገባኝ። እኔ ልጆቹን ስፈልጋቸው ብቻ የምደውላቸው ሎኬሽናቸው የት እንደሆነ አላውቅም። እኔም እንዳቅም አይጠበቅም። ለምት የሆነ ጊዜ እንደዚህ ሲመጣ ይታወቃል። ስለዚህ የሆነ አላ እንትን ይቆራረጣል እንትን እንዳይባል ማለት ነው። እነሱም ሎኬሽናቸው አይታወቅም፣ የት እንደሚኖሩ እኔ አላውቅም። ስፈልግ ብቻ የምደውላቸው ማለት ነው። እና እንደዛ ነው። እና በጣም እንትን ነገር ነው።
ኧረ የምሬ እውነት እኔ የምሬን ነው። ተነስቶ የምር እናንተ ተነስቶ አይደለም ምንም የደበቁት ነገር የለም። እንግዲህ ውድ ቤተሰቦቼ ዛሬ አሪፍ ጥቆማ ያገኙ ይመስለኛል። ያው ዛሬ ቪዲዮ ላይ ትንሽ በጣም ስሜታዊ ሰውን ነበር የነበሩት ነገሮች። ወንድሜ ልዑል ያለበት ሁኔታ በጣም አሳሳቢ ስለሆነ በጣም ከባድ ራስ ምታት እየተሰቃየን ያለው። ከዛ ውጭም ደግሞ የእህቴ ኤልሳ ጉዳይ በቃ ሰላም እየሰጠን አይደለም ያለውና እዚህ ነገሮች ላይ በፍጥነት ነገሮችን መቋጨት እፈልጋለሁ። ለዛም ነው በጣም ዛሬ ስሜታዊ ሆኜ የነበረ። ትዕግስትንም እያሳዩት የነበረው ነገር ትክክል እንዳልሆነ አውቃለሁ። ሴት ልጅ ላይ በእንደዚህ አይነት መልኩ ያለኝን ነገር ማሳየት አልፈልግም ነበር፣ ግን ያው ስላስገደደችኝ ነው ትንሽ ኃይል ውስጥ የገባሁት። ከዛ ውጭም ደግሞ ከአቶ ባዩ ጋር በነበረን ቆይታ ልጁ ብዙ የሚያውቃቸው ነገሮች እንዳሉ አውቃለሁ፣ ግን ያው ካሜራ ፊት ላይ ነገሮችን ለማወጣጣትም ለማስለፍለፍም ስላልተመቸኝ ማወጣጣትና ከሱ ማግኘት ያለብኝ መረጃ ሁሉም ማገኝ ይሆናል። የምደርስበትንም ነገር ለእናንተ ለውድ ቤተሰቦቼ መልሼ መጥቼ የማሳውቃችሁ ይሆናል። በቪዲዮ ላይ በጣም ስሜታዊ ስለነበርኩኝ በጣም ስቆጣም አላስፈላጊ የሆነ ግብግብ ውስጥም እየገባው ስለነበረ እናንተን ውድ ቤተሰቦች ይቅርታ መጠየቅ እፈልጋለሁ። ይህንን ቪዲዮ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ማለትም የንስር አይን ቤተሰብ ያልሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮዎችን በምንለቅበት ጊዜ ወዲያውኑ ኖቲፊኬሽን እንዲገባላችሁ የደውል ምልክቷን ማብራታችሁን አትርሱ። ቪዲዮንም ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። ከዛ ውጭ ደግሞ የሚሰማችሁትን ማንኛውንም አስተያየት ኮሜንት ላይ ማስቀመጣችሁን እንዳትረሱ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። ቸር ቆዩልኝ።